ምንድነው ያስባታ? ምንድነው ያዘው? አንቺ አትናገሪም እንዴ? ምን ይዞ መጣው ነው ታይ? ይዞ የመጣው ነው ታይ? ውጣ አንተ ከዚህ ነው አንተ ቆይ ተረጋጋ። ልቀቂው አንቺ ተረጋጋ። ቆይ ዝም በል ቁጭ ይዘ ያዡ አንቺ ዛብ ያዡ ና ወደዚህ። እንደዚህ አይነት ሰው መጥቷል ወይ ወደኔ ምናምን ልጠይቀው አይገባም። እንደነገርኩሽ እኮ እሱ የሚደረግ ያው በትንሽ ደሞዝ መጀመሪያ ስራውን ትለምዳለች። ከዛ በኋላ ራሷን ከቻለች ትሰራለች። ከዛ በቂ ደሞዝ ይከፈላታል። ወደ ውጪም ሄዳ እንደዚህ ግን ይሄ ነገር እንዴት መስራት እንዳለባት ማሳጅ ቦታ እኔን ማሳያት እዛ ልጅቷን ማየት አለብኝ። እና ሌላ ደግሞ ልጠይቅ የፈለኩት ጓደኛ አላት ወይ ትዳር አላት? እንዴት ነው እስቲ ስለሷ ፍላገር ራሱ በጣም ብዙ ሰው ነው አሁን ራሱ ትወጣለች። በዚህ ሰዓት ብዙ ጊዜ ስለማልኖር ነው እንጂ ይሄን አለ ራሱ አላወራ ማለት ጊዜ የለኝም ከአንድ ሰው ጋር ያክብርልኝ ሌላ ምን እላለሁ። ያው የስራችንን በዲሲፕሊን ስለምንሰራ ታኩራሻለች። ደግሞ የኔ ልጅ ታኩራሻለች። እንግዲህ የምናየው ሳምሶን ከመጀመሩ ነው ሳምሶን አንተ የሚልህ አሁን ተቀመጥና ልንገር ብዙ ምራ የምትቀመጠው ሰውዬ ሳምሶን አንቺ እንዴት ነው እሱ የሚልከው? ሳምሶን ልኮኝ ነው አለ። ሳምሶን ከኛ ጋር ነው ግንኙነት ያለው አይደለ? ከሱ ጋር ከመጀመሩ ነው ሳምሶን ለጥሱ እኮ ከሱ ጋር ነው የሚሰራው። ከመጀመሩ ነው ሳምሶን ካንተ ጋር የሚወሩ ገባኝ። ግን አትልፋችሁ ልቀቅ ብያለሁ። ስማ ቁጭ በል አንተ። ለምንድን ነው እንትንም በቃ የተመቻቸ ኑሮ ነው የሚኖሩት። ስለዚህ አንተ ብታይም ለሷ መወሰን አትችልም። አልተረዳሽኝም እኮ እንዴት መሰለሽ ማለት እኔ ያለሁበት ነገር አልተረዳሽኝም። ብዙዎች እኮ አንቺ እንዳልሽው እንደዛ ሊሆኑ ይችላሉ። ህይወታቸውን ብቻ ለመቀየር ሊሆን ይችላል። እቺ ልጅ ግን ለኔ ዓለሜ ናት፣ ሁሉ ነገሬ ናት። ለስራ የመጣክ አትመስልም። አውቀ ነው። አረ ለሱ እኮ አሁን ከፈለግሽም ለሱ መደወል እኮ ይቻላል። አሁን እኔ ልወጣ ስለሆነ በቃ ስራውን ከፈለግ ልጅ እንድትሰራ ከፈለግ መለወጥ የምትፈልግ ከሆነ ልጅን ይዛና ከዛ ስራውን ትጀምራለህ። አረ እባክሽ እንደዚህ ማታርግኝ። በቃ ያለንቺ ምንም አማራጭ ስላሌለኝ እኮ ነው እሱ ወደዚህ ያለው እኮ። ኧረ ተይ እንደዚህ ማታርጊኝ። ምንም በቃ እንደነገርኩሽ እኔ ጤናዬም ብዙም እንደዚህ ተንቀሳቅሽ መስራት ስለማልችል አንድ ያለሽኝ አማራጭ አንቺ ነሽ። ለዚህም እኮ በቃ ነገርኩሽ። ልጄ አንድ ያለችኝ ልጄ ናት። በቃ አንድ አልክ እኮ ምንድነው አንተ በቃ ነገር ያለው እኮ ምንድነው ይሄን አለ እንትን የምትለው? ስለዚህ ነገርኩሽ። አባትነት አንጀት እኔ አሁን ልወጣ ነው። የአባትነት አንጀት በቃ አሁን ማለት ለታክሲ ለአንዳንድ ነገር ወይ ትራንስፈር ላድርግልህ ወይ ደግሞ እንትን ላድርግልህ ማለት ገንዘብ በቃ ይሄን አለ ከቸገረ ማለት ነው። አመሰግናለሁ እኮ እንደነገርኩሽ። ያው አይ ጓደኛዬ ነው ምናምን አለ ይቀመጥ። እሱ ተፈተሾ ነው የገባው? አልተፈተሹም። ለምን አልተፈተሸው? አንቺ እንዴት ነው ዝም ብለሽ ሳይፈተሽ ምታስብ? ልቀቀኝ አንተ ዞር በል። እኔ ምስኪን ሆኖ ስለገባ ልቀቀኝ አንተ እየሰማኸኝ ነው? ሳይፈተሽ ለምን ታስገቢያለሽ? ቆይ ቆም እስኪ እንደማንኛውም ሰው ተፈተሽ ነው የምትገባው አንተ። ቀስ በል ትንሽ እኮ ያመኛል። እሺ ለምን ተፈተሽ አልገባው? አንቺ ለምን ተፈተሽ? ልቀቀኝ አንተ ቁጭ በል። ቁጭ የምትል ከሆነ ዞር በል። ችግር የለውም እኮ ልቀቀኝ። አሰማኝም አንተ ችግር ምንድን ነው? ይችላል እኮ እሱን ይላካ ሳምሶን ይላካ። በቃ ተረጋጋ። ምንድን ነው የምትንት ምንድነው ያዘው? አንቺ አትናገሪም እንዴ? ምን ይዞ መጣው ነው ታይ? ይዞ የመጣው ነው ታይ? ውጣ አንተ ከዚህ ነው አንተ። ቆይ ተረጋጋ። ልቀቂው አንቺ ተረጋጋ። ቆይ ውጣ አንተ ካሜራ ነው ውጣ። ልቀቂው አንቺ ያዡ ኧረ ቆይ ተረጋጉኛ። ሰላም ነው በላቸው። ከውጭ ይምጡ። ልቀቂኝ አንተ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን? ከዚህ በፊት ብዙ ታሪኮችን ወደ እናንተ እያደረስን ነበረ። ከኔም ታሪክ ጋር ተያይዞ የቤተሰቤ ነገር እህቴም ታግታ እስካሁን ልናገኛት አልቻልንም። እሷን በመፈለግም በምናደርገው ጥረት ላይ ብዙ የተደበቁ ምስጢሮችን ማውጣት ችለናል ማለት ነው። የአባቴን የተለያዩ ልጆች አባቴን ሊያጠቁ እንደሚፈልጉ ብዙ ተጎድተውም በሱ እንዳሉና አባቴም በተለያዩ ስሞች እየተንቀሳቀሰ ብዙ ጉዳቶችንም እያደረሰ እንዳለ ደርሰንበታል። በዚህም ደግሞ ባለፈው ወደ እናንተ ባደረስነው ቪዲዮ ይህንን ወደ ውጭ ሰዎችን እንደሚልክ የተለያዩ ደላላዎችን ማግኘት ችለናል። እውነቱ እንግዲህ እህቴ ከድሮም ጀምሮ ውጭ የመሄድ በጣም ፍላጎት አላት። ውጭ ሀገር የመኖር ከልጅነቷም ጀምሮ እንደዚህ አይነት ኢንተረስት ነበራት። ከዛ ጋርም ተያይዞ በጣም እኔ አንድ ግራ የገባኝ ነገር ከአባቴ ጋር እንደምትገናኝ እየነገሩኝ ነበር። ይሄ ነገር ጭራሽ በቤተሰባችን ማናቅ ነገር ነበረ። ከዛም ደግሞ ከደላላውን በጣም አናገር ነው፣ ብዙ ነገር ጠየቅ ነው። እሱም ደግሞ ወደ አንድ ቤት ጠቁሞናል፣ ከዚህ ጋር ውጭ ከሚሄዱ ሰዎች ጋር የሚያያዝ ነገርና ወደዛ ሄደን ደግሞ እህቴን ፍለጋ ላይ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ላይክ እያደረጋችሁ ብዙ ሰዎች ደግሞ ከዚህ ታሪክ እንደሚማሩበት ሼር እያደረጋችሁ የደውል ምልክቷን እየነካችሁ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርስ አድርጉልን። አብራችሁን ቆዩ።
እዛ ቤት ደርሰናል። ሰላም ነው? እንዴት ነሽ? አለን። ሰላም ነው? ሳምሶን ነበር የላከኝ። አንዳንድ የስራ ነገሮችን ላውራሽ። ሰላም ነው? አለን። ያው እንግዲህ እሱ ለስራ ሰው እያፈላለኩኝ ነበረ። ከዛም አንድ የምታግዝ ሴት አለች፣ እሷን ብታገኛት ነገሮች ሊቀሉልህ ይችላሉ ብሎ ወደ አንቺ ላከኝ። ታዲያ ምን ተሸፈነ? አይ እንዲሁ ትንሽ እያመመኝ ነው እና ለዛ ነው። ያው ማስክ ስታደርጊ ለሌላውም ጥንቃቄ ታደርጊያለሽ። አዎ ለዛ ብዬ ነው ትንሽ እኔም እስኪሻለኝ ብዬ ነው። እና ምን ብሎ ነው ይላካል ሳምሶን? እና የስራ ነው የምትፈልገው? አዎ እኔ እንደነገርኩሽ ያው አሁን ላይ ብዙም አቅምም የለኝም። አንድ ልጅ አለችኝ እና ያው እንግዲህ ለራሴ አይደለም ለልጄ ነው። ያው እንደምታይኝ ገና ልጅ ነው የራስህ እኮ። አዎ ልጅ ነኝ። ልጅ ያለህ አትመስልም። አዎ እንግዲህ ትንሽ በውትድርና ቤትም ቆይቻለሁ። የተለያዩ አካል ብቃት እንቅስቃሴዎችን ማድረግ ነበርና ከዛ አንጻር ነው ትንሽ እንግዲህ እኔ አቅሜም ደክሟልና እሷ እንድታግዘኝ አስቤ ነው። እንደነገርኩሽ የተለያዩ በሽታዎች አሉብኝ። እነሱ ደግሞ ተንቀሳቅሼ ያው እንደምታውቂው በዚህ ጊዜ ግን እኮ አትመስልም። ሰው በፊዚካሊ እንደምታዩ አይደለም፣ ውስጡ ብዙ ነገሮች ይኖሩታል። ያው ከዛ አንጻር እሷ እንድታግዘኝ አሰብኩ። እሱንም ሳማክር ግን እኮ አልደወለልኝም እንደላለው ማለት ነው። አንተ ላከኝ ያልከው እንዴት አልደወለልኝም? ለኔ እንዴት አልነገረኝም ነው? ወይስ ትታወቃላችሁ ከዚህ በፊት ከሱ ጋር? ከኔ ጋር በጣም ያው አብሮ አደግ ወንድም በይ፣ በቃ ብዙ ነገሮች አብረን ያሳለፍን ሰው ነው። ብዙ ውጣ ውረዶችን አብረን አይተናል። እሱም በቃ ብርቱ ወንድሜ ነውና በዚህ መንገድ ነው አንተን ላግዝ የምችለው ብሎ ነው ወደዚህ ላከኝ። እና ልጅቷን ለምን ይዘሃት አልመጣህም ነበር? ደግሞ ስልክህን ለምን አታስቀምጠው? ትንሽ እኮ አስቀምጠዋለሁ ወይስ ምን እንትን እያልኩ ይዤው ነው እንዲሁ ትንሽ እጄ ሳስቀምጠው በኋላ እንትን አይለኛል ብዬ እጄንም ትንሽ ታስቀምጠው ካልክም ትንሽ እጄንም ስለሚያመኝ እንደዚህ መያዝ አለብን። ሲይዘው እጄ እንደዚህ ተዘርግቶ ሲቆይ ለጥንካሬም ጥሩ ነው። ሐኪም እንደዛ ስላለኝ እንደዛ አልመሰለኝም። አይ ለዛ ነው እንጂ ሌላ ነገር። እና እሷንም ደግሞ ያላመጣኋት ያው እኔና አንቺ መጀመሪያ እንነጋገር እንግባባ። አይ ልጅቷን ባያት ብዬ ነው እኔ፣ ለዛ ነው እንደዛ ያልኩህ። አዎ ልጅቷ ያው በእሷ ምንም እንከን የሚወጣላት ልጅ አይደለችም። በጣም ሰውም ከአንተ ጋር አለ። ለምንድን ነው የማይቀመጠው? ለምንድን ነው እዛ ጋር ይቆሙ? ያው እሱን ተይው። የሆነ አንድ ልጅ አለችው ወይ መልክ የላችሁም ከምንም በቃ የሆነች ማለት ምን ያገናኘዋል ከመልክ ጋር? ሰው ስራ ከፈለገ ስራ ነው። የኛ ስራ ደግሞ ከመልክ ጋር የሚሄድ አለ ማለት። እሱም እኔ እንደዚህ አይነት ስራ ለልጄ ደህና ስራ ያገኘው ነው ስለው እኔም እኮ ልጅ አለችኝ ብሎ በቃ እንዲያዩ ነው ይዤ የመጣሁት እንጂ እና ቁጭ በለው አይቀመጥ። ኧረ ተይው፣ እዛው ቢቆም ይሻለዋል። እኔ ልጅ ብታያት ከውበት ምን እንደምትመስል አይደለም? አዎ በቃ የሆነ እንዴ ምንም በቃ ዓለም ላይ ከሚባሉት ግን እኔ ሰው ቢቀመጥ ደስ ይለኛል። ኧረ ተይው፣ እዛ ይቁም። አይ ለምን ሰው እኮ እንደዚህ አይባልም። አይ ከኔ ልክ መቀመጡን ጥሩ አይመጣም። እኛ አሁን የእኛን ስራ እናውራና ችግር የለውም። እሱ የኔንም አይተን እና ወይ ልደውልለት፣ እንደዚህ አይነት ሰው መጥቷል ወይ ወደ እኔ ምናምን ልጠይቀው። አይገባም። ልነገርኩሽ እኮ እሱ እኮ ለእኔ በቃ ነገርኩሽ ወንድሜ በይው። እሱ ማለት እኔ ያው ቦታው ማን ነገር አንተ እንዴት አወቅ? እሱ ነግሮኝ ነው የመጣሁት አልኩሽ። ማለት ሩቅ ነው እንዲህ በመንገር ምናምን የሚመጣው ወይስ መኪና ምናምን አለ ካንተ? አይደለም። ምን መኪና ቢኖረኝ ምን ልጄን ስራ እንድትገባ ለምን አደርጋለሁ? አይ መኪና ያለው ሰው ሁሉ እኮ አይሰራም ማለት አይደለም። አዎ ማለት እንደነገርኩሽ እሱ ለእኔ በጣም ብዙ ነገር አብረን ያሳለፍን ብዙ ውጣ ውረዶችን አብረን ያየን ነውና በቃ በቀላሉ ለአንተ ምን አሁን ይመስለኛል ከዚህ በፊት ሰው ሲልክ ከአንቺ ጋር የምትዋባሉት የሆነ የሚያገኘው ነገር አለ አይደል? እንደዚህ አይነት ሰው ይመጣል። ከክፍያው አንፃር ከሰዓት ይለኛል ወይ ከጠዋት ይለኛል። አንተ ደግሞ እንደውም እኔ ልወጣ ነበረ ትንሽ ጊዜ ነው የመጣውና እሱም ከሰዓት ነው ሂድ ያለኝ። ከዛ በኋላ ሌላም ደንበኞች ሌላ ቦታ እንትን ስለሚሉ ይደውልልኝ ነበረ። ግን አንተ ዝም ብለህ ዘው ብለህ ነው የመጣው እና ብጠይቀው ጥሩ ነው። አዎ እንደነገርኩሽ ነው፣ ችግር የለውም። ብጠይቂውም እኮ ያው ይሄንን ነው የሚነግርሽ። አንድ ጓደኛ ልክ ያለው። ግን ማን ልበል? ስምህን ማን ልበል? እኔ ስሜ ተመስገን እባላለሁ። ተመስገን እባላለሁ። ልጄ ደግሞ ስንት አመቷ ነው ልጅ?
አሁን 18 በዚህኛው በቀጣይ ወር 18 ይሞላታል። ብታያት እና እንደኔ አይደለችም። በቃ ትምህርት ምናምን አላት። ትምህርት አሁን እየተማረች ነበር፣ ግን አሁን እኔም ትንሽ አቅም አነሰኝ። ያው እንግዲህ በጣም በግቢ ደረጃ እየሄደች ነው እና ትንሽ አቅም አንሶኝ አሁን ላይ ብዙም እንደ ድሮ እየተማረች አይደለችም። እንደነገርኩሽ ያው ስራም እንድትጀምር እሷም ደግሞ ልታግዘኝ ፍቃደኛ ስለሆነች በዚህ ነገር እሷም ግን እኔ ልጅ ቢገባ ደስ ይለኛል። እውነት የከበደኝ ነው ማለት ነው። ተይው ይቁም። ያኔ ልጅ ደህና ብር ከሰራችልኝ ትንሽ ብር ወርወር ያደርግለታል። እንደዚህማ አይባልም። አንተም ስራ ፈላጊ አይደለ? እሱም ያው ስራ ፈላጊ ነው። እንደነገርኩሽ የሆነች የእሱ ልጅ ምንም በቃ ከልጄ ጋር የምትወዳደር አይደለችም እና ስራውን ሁላ ታበላሸዋለች። እኛ ጋር ችግር የለውም። ሁሉም እኮ በየቦታው ነው የሚሰራ፣ አይገናኝም። እሱንም ችግር የለውም። በቃ እንደዛ ከሆነ የኔን ልጅ መጀመሪያ የዚህን ጨርስና እሱንም እንደሚሆን እናደርገዋለን። ችግር የለውም። እና ቆይ አሁን እንዴት ነው ልጄ ከአንቺ ጋር ልሰራ የምችለው? ዋናው ነገር እሱ ስለሆነ ነው የሚመጣው። ችግር የለውም። እሷ ፈቃደኛ ከሆነች እኛ ጋር ብዙ ሰው ነው መጥቶ የሚሰራ፣ ብዙ ሰው ነው ህይወቱን የቀየረ። ግን ምንድነው እነሱ አላማ ካላቸው፣ መለወጥ አላማ ካላቸው፣ ቤተሰቦቻቸውን መርዳት አላማ ካላቸው እኛ ጋር ብዙ ሰው ነው የተቀየረ፣ ብዙ ሰው ነው የሰራ። ማለት ህይወታቸውን ቀይሮ የራሳቸውን ቤት የራሳቸው መኪና የገዙ ሰዎች አሉና ስለዚህ እሷ መታ ፈቃደኛ ከሆነች ስራውን መጀመር ትችላለች። ፎርም አለ የሚሞላ፣ ከዛ ፎርም ትሞላለች፣ መታወቂያዋ ኮፒ እናደርጋለን። ከዛ በኋላ እንደ ማንኛውም ሰው ስራውን መስራት ትችላለች ማለት ነው። እስኪ ምን አይነት ስራዎችን ነው አንቺ ልታገኝላት የምችው እሷ እንድትሰራ? ያው እንደነገርኩሽ አንድ አይኔ ብሌን የሆነች ልጄ ናትና ህይወቴም እንዲለወጥ ነው እሷም እንደዚህ እሱን ሳማክር ወደ አንቺ የላከኝና ምን አይነት ስራዎችን ነው ለሷ ልታገኝላት የምችው? ማለት አሁን እኛ ወደ ውጭ ምናምን የምንልካለን፣ ፍላጎቱ ካላት ፓስፖርትም ካላት፣ ካሌላትም ያው እኛ ጋር ትንሽ ሰርታ ከዛ በኋላ ፓስፖርቱንም ማውጣት ትችላለች ማለት ነው። ያው እኛ ማሳጅ ቤቶች ምናምን አሉ፣ እዚያ ውስጥ ነው የምትሰራ። ከዛ በኋላ ቀስ እያለች ያው ትምህርቱ የላትም እንዴት እንደሚሰራ ምን እንደሚደረግ፣ ያው በትንሽ ደሞዝ መጀመሪያ ስራውን ትለምዳለች። ከዛ በኋላ ራሷን ከቻለች ትሰራለች። ከዛ በቂ ደሞዝ ይከፈላታል። ወደ ውጭም ሄዳ እንደዚህ አይነት ስራዎች መስራት የምትፈልግ ከሆነ መስራት ትችላለች ማለት ነው። እስኪ ለጊዜው እንኳን ያው ከኔም እንድትርቅ ስለማልፈልግ የውጭው ይቅርና የሀገር ውስጡ አሁን ማሳጅ ቤት ብለሽኛል። ሌላስ ማሳጅ ቤትስ ቢሆን አሁን አንቺም በቃ ልጅቷም ያው እንደነገርኩሽ ገና አንድ ፍሬ ልጅ ናት። ብዙም የውጭም የስራውንም ዓለም እውቀት የላትም እና ምን አይነት ስራ ዘርፎች ላይ ነው እሷ ማለት ስራውን እኮ ስትመጣ ነው የምታየው እንጂ እንደዚህ አንተ አሁን እሷ ነች ማስረዳት ያለብኝ እንጂ ለአንተ አይደለም። አንተ አይደለማ ስራውን የምትሰራ እሷ ነች የምትሰራ። ቢሆንም እንደነገርኩሽ ምንድነው እቺ ልጅ ያው ገና ብዙም 18 ዓመትም ቢሆን እኮ አሁን ልጅ እኮ ከ15 ዓመት ጀምሮ ብዙ ነገር ያውቃል። ነገርኩሽ አሁን ልጅ ከቤት ሞታ አታውቅም። በቃ የሆነ ብዙ ነገር አባያ ውጪውን ዓለም አታውቅም። አሁን እኔም ሲቸግረኝ ነው እንጂ እንደዚህ እንድትመጣ ያደረኩት ምንም ቀና ብላ ራሱ ሰው ማታይናት። የሚገርምሽ እኮ ገባኝ እኮ አሁን ያልከው ነገር ገባኝ። ግን ይሄን ነገር እንዴት መስራት እንዳለባት ማሳጅ ቦታ እኔንም ማሳያት እዛ ልጅቷንም ማየት አለብኝ። እና ሌላ ደግሞ ልጠይቅ የፈለኩት ጓደኛ አላት ወይ? ትዳር አላት? እንዴት ነው እስቲ ስለሷ? ነገርኩሽ እኮ ልጄ ገና አንድ ፍሬ ልጅ ናት። የምን ትዳር የምን ጓደኛ ነው? ቀና ብላ ሰው እኔ በጣም ተንከባክቤ ጠብቄ ነው ያሳደግኳት። የሚገርምሽ ያለ እናት ነው ያሳደግኳት። እናቷ በልጅነቷ ነው በቃ እኔ ላይ ጥላ ሄደችው። የሚገርምሽ በጣም ብዙ ያየሁባት ልጅ ስለሆነች ነው እስከዚህ ምን የምጠይቅሽ እንጂ እኮ እናንተ እኮ ህይወቴ እንዲለወጥ ሰርታ እንድታገኝ ነው አይደለም የምታደርጉት? እኔ ግን በቃ ምሳሳላት አንድ አይኔ ብሌን የሆነች ልጅ ስለሆነች ነው። ስለዚህ ምንም ትዳርም የላት ጓደኛም የላት። የምን ትዳር ነው? ቀን እንደዚህ ከሆነ ትምህርት ቤት ራሱ እኔ ነኝ የማደርሳት፣ እኔ ነኝ የምመልሳት ስትማር። በቃ ከሴቶች ጋር ብቻ ነው ህብረቷ ራሱ። የሚገርምሽ እኛ የምንፈልገው እንደዚህ አይነት ነው። እና ለምን ትዳር ካላቸው ምን ካላቸው ወደዛ እንትን ስለሚሉ እዚህ ጋር ደግሞ ስራው ትኩረት ይፈልጋል፣ ጊዜ ይፈልጋል። ስለዚህ እኛ ጋር ምንም ችግር የለውም። ምሳዋ ከኛ ነው፣ ራቷ ከኛ ጋር ነው። በቃ የተመቻቸ ኑሮ ላይ ነው መጀመሪያ ስራውን ከመጀመራቸው በፊት ማለት ነው። እና እኔ በጣም ብዙ ሰው ነው በዚህ እንትን እየተቀየረ በዚህ ስራ የቀየርኩ ስቲል በቃ መጥቶ ይሄን ስራ ሰርቶ ወጥቶ መጥቶን የሚያመሰግኑ ሁሉ አሉና በቃ የህይወቴ ድልድይ ነሽ አንቺ፣ ብዙ ነገሮችን ቀይረሻል ይላሉና
ለልጅ አታስብ፣ ምንም ችግር የለውም፣ እሷ ትምጣ፣ ከእሷ ጋር እናወራለን። እሷ ለውጥ ከፈለገች አንተን ህይወትን መቀየር የምትፈልግ ከሆነ የፈለገችው ቦታ መድረስ ትችላለች። ቤት ካሌለ ቤት መግዛት ትችላለች። ማለት በቃ ይሄ ጥግ ድረስ እስከምትሄድ ድረስ ወደ ውጪ የምትሄድበት ፕሮሰስ እኛ ፎርማል የሚስተካከሉ ነገሮች አሉና በዛ ልክ እኛ መቀየር እንችላለን። ግን ይሄን ነገር ማውራት ያው አባቷ ስለሆንክ ነው እንጂ ከሷ ጋር ነው ብዙ ነገር ማውራት የሚፈቀደው። ስለዚህ ካንተ ጋር ይሄን አልካወራን ይበቃኛል ብዬ አስባለሁ። ግን በጣም እንግዲህ እናንተ እንደ መላክ ነው ለሰው ፈጥናችሁ እየደረሳችሁ ያላችሁ። ይሄን ዓለም መላክ አይደለንም። ግን ያው የሰው ልጅ አንድ ሰው እኮ ተፈጠረ ለሰው አንተ ለራስህ ብቻ አይደለም በዚች ምድር ላይ የሆነ ነገር ጥለ መሄድ ነው እንጂ ለሌላው መትረፍ ነው። የኛም ስራ እንደዛ ነው። እና ይሄን አለ እንትን ካልኩ ከሰው ጋር ባወራ ደስ ይለኛል። በጣም ቅንሽ የሚገርመው በጣም እኔ እንደዚህም ሰው እስከዚህ ለሰው ተጨንቆ ለሰው ሲያስብ አይቻልም። ብዙ ቆየሽ በዚህ ስራ? እኔ በጣም ብዙ ቆይቻለሁ። በጣም ከሌላ ቦታ ሰዎች እየመጡ ከክፍለ ሀገር ራሱ በጣም ብዙ ሰው ነው። አሁን ራሱ ትወጣለች በዚህ ሰዓት ብዙ ጊዜ ስለማልኖር ነው እንጂ ይሄን አለ ራሱ አላወራ ማለት ጊዜ የለኝም ከአንድ ሰው ጋር ሌላ ምን ችግር የለውም። ያው ስራችንን በዲሲፕሊን ስለምንሰራ ታኮራሻለች። ደግሞ የኔ ልጅ ታኮራሻለች። እንግዲህ የምናየው ውበት በቃ ከቁመት ቁመት ነው እንደነገርኩሽ ምንም የማታውቅ በጣም ነው የምታኮራሽ በስራ ራሱ ከሰው ጋር ያለት ተግባቦት ከሰው ጋር ስታወራ እርጋታዋ በጣም ሰው ለሷ የተለየ ፍቅር ነው ያለው። ስለዚህ በቃ አሁን ልጅቷ ትምጣና ከልጅቷ ጋር ብናወራ ይሻላል። ካንተ ጋር ከዚህ በላይ ባላወራ ደስ ይለኛልና ብትሄድ። እሱ እኮ ልክ ነሽ። ግን አሁን አንቺ እንደዛ ከተለያዩ ስራዎችን ስትሰሪ ነግረሽኛል እንዴት እንደምታደርጊ። ግን ደግሞ እንደነገርኩሽ ልጅ አሁን ምንም የውጭውንም ዓለም ስለማታውቅ እኔ ባልኩላት ትስማማለች። እኔም አሁን ላይ በጣም ተቸግሬ ስላለው ብርም ስለሚያስፈልገኝ ስለዚህ አሁን ታክሲ ምናምን የሚቸግር ከሆነ እሰጥሃለሁ። ግን ከዚህ በላይ ደግሞ ምንም ማውራት ያለብኝ ነገር የለም። ስለዚህ በቃ አሁን ሌላ ሰውም ስላለ ማለት ነው። እንዴት መሰለሽ አንቺ አሁን የውጭውም እድል ብዙ እድሎች እንዳሉ ነግረሽኛል። እኔም ደግሞ ስነግረሽ ያው ከኔ ብዙ ርቃ እንድትሄድ አልፈልግም እኮ። እሱን እኮ ብያለሁ እኮ በቃ እዚህ መስራት ከፈለገች እዚሁ ትሰራለች። አሁን እኮ መጣች ማለት ወደ ውጭ ሄደች ማለት አይደለም። ገና ሰርታ አውቃ ብዙ ነገሮች እሷ ገና መማር ያለባት ብዙ ነገር አለ። ልክ እንደመጣች እኮ አሁንም ቢሆን ወደ ስራ ትገባ። አሁን ልወስንላት ብዬ ነው አሁን እያልኩሽ ያለሁት። እሷ የምትገባበትን የምትሰራውን ስራ በቃ ነግሬሃለሁ። ጊዜን አታባክን። ለምን በቃ እኮ እሷ ትምጣና ከእሷ ጋር እናወራለን አልኩህ እኮ። ነገርኩሽ እኮ። አሁን እሷም እኮ ብትመጣም ደግሞ ምንም የሚቀየር ነገር የለም። ያለ እኮ ስራውን ነው የምትሰራ። ግን አሁን ቅድም ነግረሽኛል የምትፈራረሙት አግሪመንት እንዳለ ፎርምም እንደሚሞላ የተለያዩ ማታወቂያዎቿን ኮፒ አድርገሽ እንደምትይዥ ብዙ የራሱ የሆነ የቅጥሩ መንገድ አለው አይደለ? ከዛ አንጻር አሁን ይሄ አንዳችም ነገር የምታደርገው እኔ ስፈቅድና እኔ ሳቅ ብቻ ነው። ነገርኩሽ አይደለ? እቺ ልጅ ምንም ከቤትም ወጥታ ማታውቅ ሰውንም ማታውቅ በህይወቷ እኮ። አሁን አንተ ምንድን ነው የፈለግኩት? እኔ የፈለግኩት አሁን ስራውን ከኔ ጋር እናውራ። እሷ መታ መስራት ብቻ ፍርማውን ማስፈላጊ በቃ ከዚህ በኋላ እሷ መታ ስራዎችን እንድታስመርጭኝ እፈልጋለሁ። እሷ አንተ አይደለም የምትመርጠው፣ ስራውን መምረጥ ያለባት በጣም ብዙ ልጆች አሉ እኮ። እሷ ብቻ አይደለችም። ልክ ይመጣሉ፣ ልብሶቻቸው ሁሉ ነገራቸው የራሳቸው ክላስ ዶርም አላቸው፣ እዛ ያርፋሉ። ምግብ የሚያዘጋጅላቸው ሰዎች አሉ፣ ልብሳቸው የሚያጥብ። እነሱ ስራውን ብቻ መስራት ነው። ምንም በቃ የተመቻቸ ኑሮ ነው የሚኖሩት። ስለዚህ አንተ ብታይም ለእሷ መወሰን አትችልም። አልተረዳሽኝም እኮ። እንዴት መሰለሽ ማለት እኔ ያለሁበት ነገር አልተረዳሽኝም። ብዙዎች እኮ አንቺ እንዳልሽው እንደዛ ሊሆኑ ይችላሉ። ህይወታቸውን ብቻ ለመቀየር ሊሆን ይችላል። እቺ ልጅ ግን ለእኔ ዓለሜ ናት፣ ሁሉ ነገሬ ናት። እና ስለዚህ ወጣ ካልሰራች ቆይ ወጣ እንድትሰራ እኮ ነው እኔም አንቺ ጋር የመጣሁት። ግን ወጣ ለመስራት ደግሞ እኔ ነኝ ያንን ስራዋን ለመርጥላት የምገባው ከአንቺ ጋር። ለዛ እኮ ነው የመጣሁት እንጂ እኮ እሷን እንደዚህ ስራለህ ሂጂና ተነጋገሪ ማለት እኮ ስል ነበር። ግን እኔ አንተ ይሄን ስራውን አትፈልግም መሰለኝ። ኧረ እንደዚህ ሲጀመርም ደስ አላልከኝ። ምን ማለት ነው? ለምን ማለት እሷ ነቻ ስራውን የምትሰራ። በቃ ነግሬሃለሁ እኮ የስራውን እንትን። ከዚህ በላይ መጥቼ እኔ ካልሰራው አልክ እኮ አንተ። ነገርኩሽ እኮ የምትሰራውን እኮ አንተ አይደለም የምትሰራው። በቃ ያለውን ነገር ሂደቱን ነግሬሃለሁ። መለወጥ ነው የምትፈልገው ማለት ልጅ ከቤት ወጥታ እንድትሰራ ከፈለግ በቃ ልጅ መምጣት አለባት ማለት። በጣም እኔ እኮ እንደውም አንተን ጊዜ ሰጥቼ አውርቻለሁ። እሱ እኮ ለዛም እኮ አመስገኝሻለሁ በጣም። አንደኛ ሌላ ሰውም አለ
አሁን በር ላይ የቆመ ሰውም ሊኖር ይችላል። አንደኛ ልጁም ደግሞ ይሄን አል ሰዓት መቆም ደስ አይልም። ችግር የለውም እኮ እሱ ይቆም ብዬሻለሁ፣ ችግር የለውም። አይ ለአንተ ባይከብድልኝ እኔ ደግሞ ይከብደኛል። ስለዚህ ልጅ ትምጣና ከልጅ ጋር አውርተን ያኔ እሷ ስታይ ፍቃደኛ ከሆነች ትሰራለች፣ ካልሆነች ደግሞ ትተዋለች። ግዴታ የለውም። ይሄ እኮ ራሳቸው ፈቅዶ የሚሰሩ። ምን ችግር አለው ብትነግሪኝ? ነገርኩሽ አይደለ? እሷ እኔ በተስማማው ትስማማለች። ምንም ቢሆን እኔ የትም ሁኚ ብላት፣ እዛም ሁኚ እዚህም ሁኚ ብላት፣ እኔ ምላትን አንዳች ቃል ይዘን ደስ አላልከኝም። ውጣልኝ፣ ውጣ በቃ። አመሰግናለሁ። ምን ማለት ነው? እንዴት ተረጅኝ እንጂ። አይ እውነት በቃ ይሄ እኮ አባት ለስራ የመጣኩ ራሱ አትመስልም። አይ ለዛ እኮ አይደለም ነገርኩሽ አይደል? አንድ ያለችን ልጅ ናት። ሲጀመር እኔ ቅድምም ብያለሁ እንትና ለምን አልደወለልኝም ብያለሁ። እና ሳይክ ምንም ለስራ የመጣክ አትመስልም። አውቀ ነው። ኧረ ለሱ እኮ አሁን ከፈለግሽም ለሱ መደወል እኮ ትችላለሽ። አሁን እኔ ልወጣ ስለሆነ በቃ ስራውን ከፈለግ ልጅ እንድትሰራ ከፈለግ መለወጥ የምትፈልግ ከሆነ ልጅን ይዛና ከዛ ስራውን ትጀምር። ኧረ እባክሽ እንደዚህ ማታርጊኝ፣ እንደዚህ ማታርጊኝ። በቃ ያለንቺ ምንም አማራጭ ስላሌለኝ እኮ ነው እሱን ወደዚህ ያለው እኮ። ኧረ ተይ እንደዚህ ማታርጊኝ፣ እንደዚህ ምንም በቃ እንደነገርኩሽ እኔ ጤናዬም ብዙም እንደዚህ ተንቀሳቅሽ መስራት ስለማልችል አንድ ያለሽኝ አማራጭ አንቺ ነሽ። ለዚህም እኮ በቃ ነገርኩሽ፣ ልጄ አንድ ያለችኝ ልጄ ናት። በቃ አንድ አልክ እኮ። ምንድነው አንተ በቃ ነገር ያለው እኮ ምንድነው ይሄን አለ እንትን የምትለው? ስለዚህ ነገርኩሽ እኮ እሷ መፈለግ አለመፈለግ ብለሽኛል። እኔ ብያትም ማትፈልገው ነገር የለም። እኔ ብያትም ማሰራው አንተም እኮ ከጊዜ በኋላ የሆነ ላንተም የሚፈጠር ስራ ይኖራል። እኔ ስራ ማግኘት ይችላል። አዎ ትችላለህ። ጸባይ ካለክ ማለት በቃ መጀመሪያ ልጅ ትምጣ፣ ልጅን ስራውን ትጀምር፣ ከዛ እሷ እየሰራች አንተም ደግሞ ለአንተ ቦታ። ቆይ ለእንደኔ አይነቱ በሽተኛ ምን ያስራል? ምንም ችግር የለውም። አንተ ብቻ መጀመሪያ ልጅን አምጣት። ከዛ ልጅ ወደ ስራ ከገባች በኋላ አንተም ወደ ስራ ትገባለህ። ሌሎች በጣም ብዙ ልጆች አሉ እኮ። ልጅ ብቻ አይደለችም እኮ። እንደውም እኮ አንተ ደህና ሰው ነህ። ከአንተ የባሱ በቃ በክራንች የሚመጡ ልጆቻቸውን ይዞ የሚመጡ አሉ። አይናቸው ማይ ልጆቻቸውን ይዞ የሚመጡ አሉ። በቃ እንደውም እንደዚህም ራሱ አይጠይቁም። በቃ እስቲ እቺ ልጅ እንጀራ በልታ ትደር የሚሉ ሁሉ አሉና ከጊዜ በኋላ ሌላ ራሳቸውን ቀይራል፣ እንደገና ቤተሰቦቻቸውን ቀይራ እንደገና ሌላ ልጆችን ራሱ አምጥታ ስትቀየር የእውነት አታምኑ። ስለዚህ ይሄን ደግሞ የምታምነው ልጅ መታ ስትሰራ ስታገኝ ስትቀየር ነው እንደኔ ሁሉም እንጂ አሁን በማውራት ምንም የምትረዳ ነገር አይደለም። እና ካንተ የባሱም አለ። አንተ ደህና ሰው ነህ። በጣም ዝቅተኛ ህይወት የሚኖሩ እራት በልተው ቁርስ የማይበሉ ምሳ እንኳን መድገም የማይችሉ ግን እዚህ ወደዚህ መጥተው ልጆቻቸውን አምጥቶ በጣም ብዙ ነገር ያገኙአሉና ይሄ ነው ያለው ነገር። የተለያዩ ሰዎች ልጃቸውን ያመጣሉ ማለት ነው። አምጥተው ልጆቻቸው ስራውን ይሰራሉ፣ እነሱንም ይቀይራሉ፣ ሌሎችንም በቃ እንደዚህ እነሱ የሚያውቁትን እና ይሄ ነው ስራውና። እስኪ ግን አሁን ልጅ አንቺ ጋር ብትመጣ በምን ያህል ጊዜ ውስጥ ነው? እንደነገርኩሽ ቤት ኪራይ ውስጥ ሆኜ ነው ያሳደግኳትና በምን ያህል ጊዜ ውስጥ ነው መኪና ልገዛልኝ የምችለው? ያው እንግዲህ እንደ ስራዋ ይወሰናል። ማለት እቺ ልጅ እኮ ገና እንደመጣች አይደለም ወደ ስራ የምትገባ። ቢያንስ አንድ ሳምንት አንድ ወር ትሬኒንግ መውሰድ አለባት፣ ማወቅ አለባት ስራው እንዴት እንደሚሰራ፣ ምን አይነት ስራ እንደሆነ። እኛ በተለያዩ ቦታዎች ነው የምንሰራ ስራዎች ማለት ነው። እና በጣም ብዙ ሰዎች ወደ ውጭ ይሄዳሉ። እዚህ ራሱ በጣም የተለያየ ቅርንጫፎች አሉ። ስለዚህ መጀመሪያ ስልጠና እንሰጣለን፣ ከዛ በኋላ ነው ወደ ስራው የሚገቡ እንጂ ልክ እንደመጡ ወይ ቤት ማጽዳት አይደለም ወይ ምግብ መስራት አይደለም። የሚሰሩት ስራ በጣም ከባድ ስራ ስላልሆነ ግን ማወቅ አለባቸው። ይህንን ለምን ጠየቅኩሽ? ቅድም ስትነግሪኝ ያው በቀላሉ መታ ህይወትን ትቀይራለች፣ ቤት ትገዛላለች፣ መኪና ትገዛለች። በቀላሉ ማለት እኮ በቃ ልክ ዛሬ መጣች ማለት ዛሬ ስራ ሰርታ ህይወትን ትቀይራለች ማለት አይደለም። መቼም ሰው በአንድ ወር የተለየ ህይወት ይኖረዋል ማለት አይደለም አይደለ? ከወር በኋላ ከሁለት ከሶስት ወር በኋላ ካለበት ህይወት የተሻለ ታደርገ። ከዛ ሲቀጥል ደግሞ ማለት እኔም በዚህ ስራ ስገባ ትንሽ ዝቅተኛ ህይወት ነበር። ግን ይህን ስራ ጠንክሬ በመስራቴ ራሴንም ሌሎቹንም እንደገና ደግሞ እኔ ክፍለ ሀገር በጣም ብዙ ሰዎችን ነው የቀየርኳቸው። ማለት እንዴ ብዬ ልንገር እና በጣም ብዙ ሰው ከነበረበት ህይወት ሌላ ህይወት እንትን ያለ ሰዎች ስላሉ እና ልጅ መታ አይታ ከሷ ጋር ደግሞ አውርቼ አንተ አሁን ብታወራት ላትረዳ ትችላለች እና እሷ ብትመጣና ብናወራ ደስ ይለኛል። አንደኛ ባለቤቴም አለ። ባለቤትሽ አለ? አዎ
ከሱ ጋር እንሰራለን። እሱም ሌላ ሰው አሁን ፈልጎት እንደዚህ አይነት ስራ ፈልጎት ስለሄደ ነው እንጂ አንድ ላይ ነው የምትሰሩት? አዎ አንድ ላይ ነው የምንሰራ እና እኛ እሱ አንተን የላከ ወደኛ ይልካን፣ እኛ ደግሞ እዚህ ያለውን ኢንፎርሜሽን እንትን ብለን ወደ ስራ እናስገባቸዋለን ማለት ነው። ግን እስኪ ስለ ደሞዙ እናውራ። አሁን ያው ካለው ኑሮ ውድነት የምታውቂው ነው። ያው ደሞዙ እንዴት ነው? አንተ ግን በጣም ከባድ ሰው ነው የእውነት። እኔ እንደዚህ የጠየቀኝ ሰው የለም። ለምንድን ነው ይሄን አለ እንደዚህ የፈለገው? በጣም ችግር ላይ ስላለ እኮ ደሞዙ እኮ ልጅቷ መታሰናቅ ነው። አሁን ሰው ዝም ብሎ ወይ እንትኗ መታወቂያዋን አላየው፣ የትምህርት ደረጃዋን አላየው፣ ልጅቷን አላየው። እንዴት ነው ዝም ብዬ እንትን ምልክ ደሞዝ ምናምን ምልክ? ልጅቷ ምንም እንከን የሚወጣላት አይደለችም። በጣም ለአንቺ ራሱ ለአንተ እንደዛ ሊሆን ይችላል እኮ አንተ አባቷ ስለሆን መቼስ ወላጅ ለልጁ ምንም ነገር እንከን አያወጣለትም። ስንት ሰው መሰለሽ እኔ ጋር ደጅ የሚጣና በሷ ጉዳይ እሱም ያው አንተ ጋር ነው። አዎ ለዛ ነው ስንት ሰው ይመጣል መሰለሽ እኔ ጋር ልጅቷን ወይም እናግባት የሚል አባል ሀብት ይመጣል፣ ምን ይመጣል። እኔ ግን አይ እላለሁ። ለምን ትላለህ? አይ ልጄ ትንሽ አንተ ለምን እንድታገባ አንተ ደሃ ከሆናችሁ እሷን ህይወቷን የሚቀይር ከሆነ አግብቷት የሚያስተምር ከሆነ ለምን እንድታገባ? እንደነገርኩሽ አንድ ያለችኝም ልጅ ስለሆነች ከዚህ በፊት አንድ ያለች ልጅ ብትሆንም እኮ እድሜ ልክ ካንተ ጋር አትኖርም እኮ። ለዛ ነው አሁን እንደውም አንድ ልጅ ከሆነች እኮ አንተ ቶሎ የሆነ ደረጃ እንድትደርስ አንደኛ ደግሞ አግብታ እንድትወልድ ነበር ማድረግ ያለብህ እንጂ ጭምቅ አድርገህ ቤት ውስጥ ስላስቀመጥክ እሷን ረዳሃት ማለት አይደለም። አዎ ማለት አሁን እኮ የነገርኩሽ ያለሁት ይሄ ነው። ለዚህም ነው በዚህ መንገድ በራሷ ሰርታ የራሷንም የኔንም ህይወት እንድትለውጥ እፈልጋለሁ እንጂ ምንም የማይወጣላት ልጅ ናት። እንደነገርኩሽ ስንት ሰው ነው ደጅ ይመጣ ነው። እኔ እሱን ማወቅ የምችለው ስትመጣ ብቻ። ከዚህ በኋላ ምንም ረዳዳት አልችልም። ኧረ እንደዚህ ማታርጊኝ ስንት መንገድ። እኔ አሁን ሌላ ቦታ ስለሚሄድ ሌላ ደንበኞችን ቅድም እየደወሉ ስለሆነ አሁን ወደዛ መሄድ አለብኝ። ኧረ ስንት መንገድ ተጉዤ ነው የመጣሁት። በቃ ነገርኩህ እኮ እንደዚህ አታርጊኝ። አንተ ከባድ ሰው ነህ። እኔ ስንት አመት ሰርቻለሁ ይሄን ስራ። እውነት እንደዚህ አይነት ሰው አጋጥሞኝ አያውቅም። በቃ ምንድን ነው የምትፈልገው? ልጅቷን አምጣ አልኩህ። እኔ አሁን ልወጣ ነው። የአባትነት አንጀት በቃ አሁን ማለት ለታክሲ ለአንዳንድ ነገር ወይ ትራንስፈር ላድርግልህ ወይ ደግሞ እንትን ላድርግልህ ማለት ገንዘብ በቃ ይሄን አል ከቸገረ ማለት ነው። አመሰግናለሁ እኮ እንደነገርኩሽ ያው የአባትነት አንጀት ነው እኮ ልጅ አይደለም። ገባኝ እኮ አዎ ገባኝ። እንደዛ የሚያደርገኝ እንደዚህ ነው። ከልጅቷ ጋር ነው ማውራት ያለብን። እስቲ ማን ነው ወይ መጣ እንዴ? ሰላም ነው። ምንድነው? ሰላም ነው ደግሞ እኔ ሳልኖር ማን ነው ይዘሽ ያስገባሽ ደግሞ? ኖ አይ ለስራ ለልጁ ስራ ምናምን ብሎ ነው የመጣው። ቁጭ በል። የምን ስራ? ሰላም ስራ ፈልጎ ነው። ሰላም ነው። ሰላም በለው። ኧረ ተው። የምን ሰላም ነው የምትወሪው? ማንን አስፈቅዶ ነው የመጣው? ከየት ነው መረጃው ደርሶሽ ነው እንጂ? አዎ ደላላው ልኮት። የትኛው ደላላ? የትኛው ደላላ ይላል? ሳምሶን ልኮኝ ነው። ሳምሶን? ከመጀመሩ ነው ሳምሶን አንተ የሚልህ? አዎ ተቀመጥና ልንገር። ብዙ ምራ የምትቀመጠው ሰውዬ ሳምሶን አንቺ እንዴት ነው እሱ የሚልከው? ሳምሶን ልኮኝ ነው አለ። ሳምሶን ከኛ ጋር ነው ግንኙነት ያለው አይደለ? ከሱ ጋር ከመጀመሩ ነው። ሳምሶን ለኔ ጓደኛዬ ነው፣ አብሮ ወደ ጓደኛዬ ነው። አብሮ ወደግ ነው። እንቀመጥ። አንተ ጋር ነው አብሮ ወደግ። እንቀመጥ። ብዙ ምራ የምትቀመጠው የታለ ስልክሽ አንቺ? አምጪ እስቲ። አይ ችግር የለውም እኮ ዝም በል፣ እየሰማኸኝ ዝም በል። ኧረ ችግር የለውም። ይምር አትልፋ። ልቀቀኝ። ቁጭ። አይ ሰዓትም ችግር አለብህ እንደ ሰውዬ አይደለም ግን አትልፋ። ቁጭ። ልቀቀኝ። አይ ይደውልለት። እሱ እኮ ከሱ ጋር ነው የሚሰራው። ከመጀመሩ ነው ሳምሶን ከአንተ ጋር የሚወራው። ገባኝ ግን አትልፋ። ልቀቅ ብዬሃለሁ። ስማ ቁጭ በል አንተ። ለምንድን ነው እንዴ? ቆይ አንተ ምን ሆነ ነው? አይደለም ግን ቆይ ይደውልለት። አንተ እሱ አይደል ይላካ እኮ። ታዲያ ከላከም አንቺ ማን አውርቶሽ? ማንም አላወራሽም። አንቺንም አላክልሽም እኮ ከመጀመሩ ለአንተ የሚናገር ቁጭ በልና እናወራለን። ምንድነው ይሄ ሰውዬስ? ምንድነው አንተ እዚህ ጋር ቆም። ምንድነው እሱ? አይ እሱ ጓደኛው ነው፣ ጓደኛዬ ነው ምናምን አለ። ጓደኛዬ ነው ከኔ ጋር ነው ያለው። አንቺ እዚህ ቤት ሰው አታስገባ ያላልኩሽም? ቁጭ በሉና ልቀቀኝ። አንተ አታስገቢ ብዬሻለሁ አላልኩሽም እኮ ብለኛል። ግን ሳምሶን ልኮኝ ነው በቃ ከሰዓት ሳምሶን እንዴት ከኛ ውጭ እንዴት ናውጣ? አንተ ውጣ፣ እየሰማኸኝ ነው? ውጣ። ሳምሶን ያለኛ ፍቃድ እንዴት ነው አንተን ይልካል? ንገረኝ። አዎ እኮ እሱ ምን ማለት ነው? እንዴት? አይደለም ወንድሜ፣ እሱ ለኔ እንደ ወንድሜ ጓደኛዬ ስለሆነ ከመጀመሩ እኔ ካንተ አሁን ድሮ እንትና የሆነ ነገር ይወስዳል ይመስለኛል የስራውን አይደለ? ካንተ ምንም አልፈልግም፣ ሂድና እሷንም ማናግራት። አሁን አንተ እንዳለ እንኳን አልነገረኝም። አገኛቸው። ያወራህበት አለ? ንገረኝ። ከሱ ጋር ያወራህበት በምንድን ነው ያወራው? ከሱ ጋር ያው ያወራ ነው ለእሷ ነግሬያታለሁ። እኔ ትንሽ እኮ በምንድን ነው ቁጭ አይደለም? ምን እየሰማኸኝ ነው? ኮመንታሪን እኮ ነው ያመኛል። ነግሬሻለሁ አይደለ? ለሱ ነገር አኔ እኮ ነው። በምንድን ነው አወራኝ ያለው ሳምሶን? እንዴት ነው ስራ ለልጅ ስራ እንድትቀጠር
እኮ ከሳምሶን ጋር ቀጥታ ነው ያወራው አዎ እኬታ አለ ሲያሳይ የተደዋወላችሁበት እንዴ በአካል ነው አብሮ አደግ ጓደኛዬ ቅድም ወንድሜ ነው አብሮ አደግ አይደለም በአካል አንቺ ፈትሸሽ ነው ያስገባሽው ስታስገቢ በበር ላይ ነው እኔ እኮ አልተፈተሹም ዛሬ። ሰላማዊ ልጆቹ የት ሄደው ነው የሚፈትሹት እነሱ ቅድም አልነበሩም። አሁን ከገቡ በኋላ ነው የመጡት። እነሱ ናቸው ያጠፉት ኧረ ተው ምንድነው እሱ ምንድነው እዛ ጋር ያለው አይ ጓደኛዬ ነው ምናምን አለ ይቀመጥ። እሱ ተፈትሾ ነው የገባው አልተፈተሹም። ለምን ነው ያልተፈተሸው አንቺ እንዴት ነው ዝም ብለሽ ሳይፈተሽ ምታስብ ልቀቀኝ አንተ ዞር በል እኔ ምስኪን ሆኖ ስለገባ እስኪ ልቀቀኝ አንተ እየሰማኸኝ ነው ሳይፈተሽ ለምን ታስገቢያለሽ ቆይ ቆም እስኪ እንደማንኛውም ሰው ተፈትሽ ነው የምትገባው አንተ ቀስ በላ ትንሽ እኮ ያመኛል ቀሽ ለምን ተፈትሽ አልገባው አንቺ ለምን ፈትሽ ልቀቀኝ አንተ ቁጭ በል ቁጭ የምትል ከሆነ ዞር በል ችግር የለውም እኮ ልቀቀኝ አሰማኝም አንተ ችግር ምንድን ነው ይችላል እኮ እሱን ይላካ ሳምሶን ይላካ በቃ ተረጋጋ ምንድን ነው የምትንትን አይ የምትሆነው የምን መፈተሽ ነው ብዬ ነው አንቺ ፈትሽ እስከዛ ያኛው ምንድን ነው እዛ ጋር ተረጋጋና ልቀቀኝ አንተ ማን ነው እሱ ምንድን ነው እሱ ጓደኛዬ ነው ምናምን ብሎ ጓደኛ ነው እሱ ጓደኛዬ ነው ቁጭ በልና ነበር አሁን የወጡት በቃ ፈትሹ በስነ ስርዓት ኧረ ፈተሽ ልቀቀኝ አንተ ፈተሽከኛና ቁጭ በልና ችግር ምንድን ነው አንተ ቁጭ በልና ሰላማዊ ሰው ነው አይደል ልቀቀው እንዴ ሰላማዊ ሰው ነው አዎ ሰላም ሳምሶን ይላከ አዎ በቃ አንተ ምንድን ነው የምትንደንባው ተረጋጋና ልቀቀኝ ፈትሹ ሂጂ አንቺ እሱን ያንን ፈትሹ ፈተሽኝ እኮ በቃ ና ወደዚህ በቃ ና ቁጭ በል። አንተ ምንድን ነው ያዝከው ቆይ ምንድን ነው ያዝከው ምንድን ነው የያዘው? አንቺ አትናገሪም እንዴ ምን ይዞ መጣውና ታይ ይዞ የመጣውና ታይ ሞይ ውጣ አንተ ከዚህ ናውጣ አንተ ቆይ ተረጋጋ ልቀቀኝ አንቺ ተረጋጋ ቆይ ውጣ አንተ ካሜራ ናውጣ ልቀቀኝ አንቺ ያዡ ኧረ ቆይ ያዡ አንቺ ተረጋጉ ዞር በል ወደ ተረጋጉኛ ሰላም ኑ በላቸው ከውጭ ይምጡ። ልቀቀኝ አንተ ኧረ ተረጋጋ ልቀቀኝ ዝም በል ቁጭ ያዥ ያዡ አንቺ እዛ ያዡ ና ወደዚህ ማን አባቱ ስለሆነ እሱ ማን አባቱ አስቀምጪው